ያፌት ናታን ነው ያስመታችው ወይስ ሉሊት ናት የመታችው? ማን ነው የመታው? እስከ መጨረሻው ተከታተሉ። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ላይክ ሼር እያደረጋችሁ እንግዲህ ያፌት ማን ነው የመታው? ናታን ነው ወይስ ሉሊት ናት ያስመታችው? ሉሊት እንደምታውቋት ከዛም ከዚህም ናት። ሉሊት ናት ያስመታችው ወይስ ናታን ራሱ ነው የመታው? አልታወቀም። እንዲሁም ኤፍራታ በጣም ተጨናንቃለች። ማን ነው የመታው? የመታውን ሰው ማወቅ እፈልጋለሁ እያለች ስልክም ደውላ ነበር እናታ እህት ጋር። አይ ማታ አምሽቶ መጥቷል ስላልሽኝ ምናልባት ያፌትን የመታው እሱ ይሆን ብላ ጠየቀቻት። አይ ወንድሜ እንደዚህ ነገር አያደርግም፣ ምን አስበሽ ነው አለቻት። አይ ምንም፣ ምናልባት እንደው ስላመሸ ተጠራጥሬ ነው። እሱ ደግሞ በጣም እየተናደደ ነው ያለው። የመታኝም ሰው በጣም የማላስበው ሰው ነው እያለ ነው ያለው እና ምናልባት እንደሆነ ብዬ ልጠይቅሽ ብዬ ነው የደወልኩልሽ። አይ ወንድሜንማ እንደዚህ ብለሽ እንድታስቢ አልፈልግም፣ በፍጹም አልፈቅድልሽም አለቻት። እሺ ችግር የለውም፣ ምንም አትፍቀጅልኝ፣ በቃ እደውልልሻለሁ አዲስ ነገር ካለ ብላ ስልኳን ዘጋች። ይፍራታ ወደ እሱ እንዳመራች ማን ነው የመታህ ብላ ጠየቀችው። አይ የመታኝን ሰው ማወቅ ምን አስፈለገ አላት። ምክንያቱም ሊነግራትም ምንም ፈቃደኛ አይደል። ሉሊትን መድኃኒት በምግብ የሰጠቻት ማን ናት? የናታን እህት ናት የሰጠቻት። ሆስፒታል ገብታለች ማለት ነው። ሆስፒታልም የገባችው የተመረዘ ስለበላይ ነው ማለት ነው። እና ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ተወደዳችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ ውዶችዬ። እና ሉሊት እንግዲህ የማትጠገበው የፈለገችውን ነገር ማውራት የማይሰለቻት እንግዲህ የያፌት እህት እንግዲህ መድኃኒት የሰጠቻት እሷ ነው ማለት ነው። ምክንያቱም ብዙ ነገሮችን ትትል እየሰማቻት ነበረ ማለት ነው። ብዙ ነገሮችን እያወራች ስለነበር ለዛ ነው እንደዚያ ያደረገቻት ማለት ነው። እንዲሁም ነቅተውባታል እነ ያፌትም። ስለዚህ የያፌት ሰራተኛ ደግሞ ያፌት እንደተመታ አላወቀችም። ኤፍራታ እየደወለችለን ነበረ። ድንገት መጥቶ እቤት ውስጥ ወደቀባት። እሷም በድንጋጤ ያፌት ብላ ሮጣ ሄዳ ለማንሳት ሞከረች። ግን እንዳታነሽኝ መድኃኒት አምጭልኝ አላት። ሐኪም ቤት መሄድ አለብህ ብላ እየሮጠች ነበረ። ከዛ ሐኪም ቤት መሄድ የለብኝም እዚሁ ታክሚኛለሽ፣ አንቺ ታደርግልኛለሽ አንቺ ብሎ አላት። እሷ ደግሞ እንዴት ነው እኔ የማደርግልህ? መሆንህ ነው? ማነውስ የመታህ? ማነውስ ይሄን ነገር ያደረገብህ አለችው። ከዛ እሱም ለመናገርም ፈቃደኛ አይደለም። በጣም ተልካሻ ሰው ነው እንደዚህ ያደረገኝ፣ ስለዚህ ምንም አልፋታውም እያለ ለእሷ በጣም ያልሆነ መልስ እየመለሰላት ነበረ። እሷም ማስተካከል እንዳለባት ቁስሉን እየጠረገችለት እንደዚህ አይነት ሰው እንዴት ሊመታ ቻለ? ምን አይነት ሰው ነው ሊመታ የቻለው? አሁን እኮ ሐኪም ቤት መሄድ አለብህ፣ እንደዚህ መሆን የለብህም። ያፌት ትሰማኛለህ አለችው። አይ አልሰማሽም፣ ለዚህ ተልካሳ መድኃኒት አልሄድም፣ ተልካሻ ነው፣ ችግር የለውም፣ ብዙም አላመመኝም። ስለዚህ አንቺ መድኃኒት አድርጊና እሰሪልኝ ብቻ አላት። ከዛ እሷም እሺ ብላ ማሰር ጀመረች። እያሰረችለት ነበረ። አምሽቶ ነው የመጣው፣ ሰዓት አሳልፎ ነው የመጣው። ናታ መሆንህ ነው እንደዚህ አምሽቶ የመጣው? ሰው ያስባል አትልም? አይ በጣም ብዙ ስራ ስለነበረብኝ ነው። ለምን ቀድመህ አልነገርከንም? በጣም ተጨነቅን እኮ እኛ አለችው። በጣም ይቅርታ አጋጣሚ ነው አለ። ሉሊት ራሱ ተኛ ጋር እየተጨነቀኝ ነበረ። ሉሊት ለኔ ተጨነቀች አላት። አዎ ተጨንቃ ነበረ። አሁን ለማንኛውም ምግብ አምጥቼላችኋለሁ፣ ምግብ እንድትበሉ ፈልጋለሁ። ገኒ በጣም አዝናና ያለችው። ገኒ መሆነች ነው ያዘንሽው ይላታል ልጇ። አይ ችግር የለም ቢንዬ፣ ውስጤ ምንም ጥሩ አይደለም፣ ጥሩ ነገር እየተሰማኝ አይደለም። ልጄ ግን መሆነ ይሆን አለችው። ገንዬ ምን እያልሽ ነው? ምንም እኔም ታልጨነቅ ታላስብ ቀርቻ አላቅም።
የሆነ መፍትሄ እስከምናገኝ ድረስ አትጨነቂ። አውቃለሁ እናት ነሽ። አሁን ግን ያለሽበት ሁኔታ ጥሩ አይደለም። አትጨነቂ። ቀስ ብለን አንድ እርምጃ ያፌትን መቅደም አለብን። ማሰብ አለብን። በደንብ ማሰብ አለብን። ስለዚህ ተረጋጊ። አይ ልብ ያርፎ የሚቀመጥ ይመስላል ልጅ እንደዚህ ኮና ምንም እኮ ለማየት በቃ ምንም እያወራችኝ አይደለም። ማየት እፈልጋለሁኝ። ይገባኛል ገኒ፣ ትንሽ ተረጅኝ። ትንሽ ቀን ነው፣ ችግር የለውም። መፍትሄ አናጣም። አትጨነቂ። አይ ቢኒያም ልጅ ምን የገባችበት ቦታ አይተሃል? ምን አደርጋታለሁ አለችው። አይ ችግር የለውም ትወጣለች፣ አብሽር አላት። ኢፍራታ ያፌት በጣም ከባድ ነው ምትህ፣ ስለዚህ ሐኪም ቤት መሄድ አለብህ አለችው። አሁንም ደግማ አይ አልሄድም ሐኪም ቤት እፉ፣ እኔ መሄድ የለብኝም። ስለዚህ በደንብ አምጭልኝ፣ እኔ አስተካክለዋለሁ። ምንም አትሰቢ። እኔ ግን እፈራለሁ፣ በጣም ነው የምፈራው። ሆስፒታል ሄድ። እኔ እንደዚህ አይነት ነገር አልወድም። የአባቴ ሞት እንደዛ አይቼ ስለሆነ በጣም ከባድ ነው። እኔ ማየት አልችልም አለችው። አይ ለዚህ እንደዚህ ያላገኝ ሰው እቀበለዋለሁ፣ እበቀለዋለሁ፣ አልለቀውም አላት። አይ ማን ነው ግን እንደዚህ ያደረገህ? ማን ነው እንደዚህ ሊመታ የቻለው? ታውቀዋለህ አለችው። አዎ አውቀዋለሁ፣ በጣም ተልካሻ ሰው ነው እንዳያደረገኝ አላት። ናታ መሆንህ ነው? ምን ነው አለችው። እቃል ላይ ስልክ አይሰራም። አሁን ደግሞ እየጠራው የት እንደሄድክ አላውቅም። እራትም በልቼ ነው የመጣሁት አልከኝ። ከዚህ በፊት ባበላ ራሱ አብርሃን ትቆይ ነበር። ምንድን ነው የተፈጠረው አለችው። አይ ምንም አልተፈጠረ ቤዝ፣ ምንም ነገር የተፈጠረው ነገር የለም። የስራ ጉዳይ ስልክ እያወራው ነበር አላት። ቤዝ ስለዚህ ልሰሚኝ ይገባሻል አላት። እሺ ደህና ደር። ደህና ከሆንክ እሺ፣ ግን ደህና አመስለኝም። ፊትህን እንደማየው በጣም ብዙ ነገሮች የሚተዋሉ ፊት ላይ አለችው። አይ ምንም ነገር የለም። ምን አሰብሽ አላት። አይ ምንም አላሰብኩም አለችው። እና ወደ መኝታ ቤቷ አማራች። እሱም ወደ ስራው ሄደ። ያፌት ኢፍራታ ትደውልላት ስልኳ ደውላላት ነበረ ስልክ ግን እኔ ያፌት ነኝ፣ አንተ እንደዛ አላዋርድም ራሴን። ስለዚህ ጭረት ናት። አይ ወቅተው ነው ድብድበው ነው ምን አድርጎ ነው አለው ወንድሙ። አይ ተልካሻ ሰው ነው እንደዚህ ያደረገኝ፣ ግን ምንም ነገር አልለቀውም። እኔ ለእኔ በጣም ቀላል ናት አለው። እኔን ሊጎዳ አስቦ ከሆነ ተሳስቷል አለ። ጀግና ከሆነ ፊት ለፊት ነበር መጋፈጥ ያለበት አለው። ከዛ ሳቀበት ወንድሙ። ለምንድን ነው የምትስቀው አለው። አይ ይህን ጊዜ ጋርዶች ታይኖሩ ቀርቶ ነው ጎንህ አለው። አንተ እኔ እኮ ያፌት ነኝ፣ አንተ እንደዚህ የምትለኝ ለምንድን ነው አለው።